እናንተዬ እስኪ አንድ ጥያቄ ልጠይቃችሁ። አንድ ሰው ሁለት ምላስ አለው እንዴ? አንድ ሰው ሁለት ምላስ አለው ወይ? እስኪ ይህን ጥያቄ ልጠይቃችሁ። ዳጊ ማለት ነው። ስለ ዳጊ ነው እኔ አሁን ማውራት የምፈልገው፣ ስለ ዳጊ። ዳጊ ሁለት ምላስ ነው ያለህ እንዴ? ጭንቅላታ አንድ ነው፣ ግን ሁለት ምላስ ነው የተናገርከው። ስለ ውብዬ የምትናገረው ማለት ነው። ውብዬ ማስፈራራቱ ከምን የመጣ ነው? የእኔ ልጅ ከምን የመጣ ነው እንዴ? መጀመሪያ ምን ስትል ነበርክ? ከጎንሽ ነይ ከምንሽ ነይ እያልክ ስትናገር አልነበረም እንዴ? እሷ አታሳዝንህም? እንደዚህ ደርሳ እያየሃት አንተም ራስህ አዝናለሁ እያልክ እንደገና መልሰህ ታስፈራራለህ እንዴ? ጥሩ እኮ አይደለም ልጅ። እንደዚህ መሆን የለብህም። አንተ ገና ልጅ ነህ፣ ብዙ ነገሮችን ታውቃለህ። እንዲያውም እየተባልክ የነበርክ ልጅ ነበርክ። አሁን ዞረ ተገልብጠህ ለወንድምህ እንደዚህ ማለቱ ጥሩ ነው? ጥሩ አይደለም ዳግዬ። ልቦና ይስጥህ። ሌላ ምንም የሚባለው ነገር የለም። ወንድም እኮ ጥፋተኛ ነው፣ ታውቃለህ። በጣም ጥፋተኛ ነው። ራስህም መስክረሃል። አንተ ብቻ አይደለም ማንም መስክሮለታል። እሺ። እና አሁን ውብዬን እንደዚህ ነው ለመናገር የለብህም። ሀይ ሰላም ሰላም፣ እንዴት ናችሁ? ጤና ኑሮ ህይወት ሁሉ ሰላም? እኔ ሰላም ነኝ ያለሁላችሁ። እናንተ ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። እኔ ያለው እናንተስ እንዴት ናችሁ? ስራ እንዴት ነው? ጤና ሁሉ ሰላም ካላችሁ ሰላም ሁኑልኝ ውዶቼ። ሁላችሁን አለሁላችሁ። እና እኔ የመጣሁት አሁን ስለ ዳጊ ነው። ዳጊ የተናገረውን ነገሮችን ስላዳመጥኩኝ ያለኝን ስሜት ለመናገርና ለማለት ነው። ዳጊዬ ጥሩ አይደለም የተናገርከው። መጀመሪያ ለውብዬ ነሽ፣ ለውብዬ ጥሩ ሴት ናት፣ ይሄ ናት ስትል ነበር። አሁንም ደግሞ ውብዬ ጥሩ ናት። ማን ነው ውብዬ? ያጠፋችው ነገር የለም። ጥፋተኛው ወንድምህ ነው፣ ታውቃለህ። ናሆም ነው ጥፋተኛ። እሺ፣ ማንም አይደለም ጥፋተኛ፣ እሱ ነው። በስጦታ መልክ ወጣ ሄደ ያፈነገጠ። እሷ ወንድ ይዛ ገባች። ወንድ ይዛ እኮ አልገባችም። እሱ ነው እኮ ሴት ተከትሎ በስጦታ አስመስሎ ወጥቶ ሄደው። ደግሞ ያም አልበቃውም ብሎ ደግሞ ከቤቱ ላይ ደግሞ ፎቶውን ምኑን ለጥፏል። እሷ እኮ ለመነችው፣ አስለመነችው። ምን ታድርግ? ከዚህ በኋላ ምን ታድርግ? አላያትም እንዴ እንዴት ሆና እንደምታለቅስ? ለምን ያሰቃያታል? ወንድም አይደል እንደሚያሰቃያት? እንዲያውም እሱን ወንድምህን አንተ መቆጣት ነበረብህ፣ እንደመጀመሪያው ማለት ነው። መጀመሪያ ስትቆጣ እንደነበርከው አሁን ተመልሰ ተገለበጥክ እንጂ መጀመሪያ ወደ እሷ ነበርክ። ግን ሀቁን ይዞ ነው መናገር ያለብህ ልጅ። እሺ፣ አስተካክል። ያለፈ አልፏል። ግን ለወደፊቱ ደግሞ ከእሷ አጠገብ ከተጎዳ አጠገብ ነው መሆን ያለብህ። ውቤ ሳሳዝን፣ የእውነት ውቤ በጣም ያሳዝናል። በጣም በማያውቀው ነገር እንግዲህ ያቺ እብድ የሆነች ስስት የሆነች ልጅ በስጦታ አስመስላ ነው እንግዲህ ስጦታ ልሰጠው ነኝ አገናኘኝ አለችው። ምስኪን ደግሞ እውነትም ስጦታ ነው ብሎ ደግሞ አገናኛት። ካገናኛት በኋላ ደግሞ እሷ ተጣብቃ አለቅማለች። እሱም ደግሞ ናሄም ደግሞ ተጣብቆ ደግሞ አለቅማለ። ሲነሳ ሲወድቅ አንተን ያሳውቅኝ፣ አንተን ጥሩ ሴት ያመጣልኝ። አዎ አመጣት። ያመጣት ደግሞ አግባት ብሎ አይደለም ናሆም፣ አግባት ብሎ ሳይሆን ይዞልህ የመጣ ስጦታ ሰጠዋለሁኝ፣ ስጦታ ስላለኝ አገናኘኝ አለችው ስትለው፣ ውቤ ደግሞ እሺ ብሎ አገናኘ። ውቤት ምንም ጥፋት የለበትም፣ እውነት ነው፣ ጥፋት ምንም የለበትም አለችው። አገናኛት። ማንም ያገናኘው ነው። እኔም ቢሆን አሁን ለሰው ስጦታ የምሰጠው ሰው አለና አገናኘኝ ቢሉኝ አገናኛለሁ። እዚያ በኋላ ግን ባለቤቱ ነው የሚያውቀው። አንተ ፈለግካት፣ አብራችሁ ሆናችሁ አሁንም እስር ቤትም አብራችሁ ገባችሁ፣ አለቀ። እና ጥፋተኛው እዚህ ጋር ውብዬም አይደለችም፣ ውቤም አይደለም። ለምን ታስለቅሳላችሁ? ደግሞ ይሄ እየታየ ደግሞ አቶ ዳጊ ወንድሜን አሳስረሻል፣ አስፈቺ፣ ይህም በይ ይቀጣ። ለምን? ትክክል ናት። የእውነት በጣም ትክክል ናት። ምን ነው ሌሎችም ሴቶቹ እንደሷ ቆራጥ በሆኑ፣ የእውነት እንደሷ ቆራጥ ቢሆኑ ማንም እንደዚህ አይንዘላዘልም። ሴቱም ወንዱም አይንዘላዘልም የነበረ። ያው ትዳር ነው። ደግሞ መስማማት ካቃታቸው ደግሞ በስነ ስርዓት መፋታት ነው። እነዚህ እየተዋደዱ እየተፋቀሩ ልጅ እያላቸው የደረሰ ሴት እንዴ ለምን በሴት ምክንያት በስጦታና በሴት ምክንያት ወጥቶ እንደገና ደግሞ ሌላ ደግሞ ለዚችኛቱ ደግሞ ለውብዬ ደግሞ ዛቻ ከምን የመጣ ነው? አረ ፈጣሪን ፍራ። ሁለታችሁም ሶስታችሁም ፈጣሪ ፍሩ። ቲጂም ናሆምም ዳጊም ፈጣሪን ፍሩ። የውብዬ እንባና የውብዬ እንባ እኔ እንጃ ጎርፉ ነው እንዳይወጧችሁ ነው። ሌላ ምንም ምለው ነገር የለኝም። እነዚህ ምስኪኖች በማያውቁት ነገር ውቤም በማያውቀው ነገር
በስጦታ መልክ አስመስላ ይሄ ሁሉ ስቃይ ውስጥ አስገባቸው። ምስኪኑን ልጅ ምንም አያውቀውን፣ ውብዬ ምንም አታውቀውን። እንዴ ልጇን ለማቀፍ ዛሬ ነገ እያለች በምትጠባበቅበት ሰዓት ሌላ ጣጣ ይዛችሁባት የመጣችሁ እነሱ ናቸው። ወንድምህ ነው፣ ሌላ አይደለም። መጀመሪያ እኔ ውብዬ እንደዚህ ናት፣ እኔ ካንቺ ጎን ነኝ፣ በዚህ ወጦ በዚህ ወርዶ ስትል ነበር ካለ ዳግዬ። አሁን ምን ተገኘ? የተገኘ ነገር አለ? የተገኘ ነገር የለም። ግን ብቻ እኔ ይከብዳል። የእውነት በጣም ነው የከበደኝ። በጣም ሳዳምጥህ እኔ እንደዚህም አልጠበቅኩህ የነበረ እንደዚህም ያውም የልጅ አዋቂ ነው እንዴ? ኧረ ይሄስ የልጅ አዋቂ ነው እያልኩ ነው የነበርኩት። ግን አንተ ዞረ ደግሞ ተገልብጠህ ወደ ወንድምህ ተገለበጥክ። ይሄ ጥሩ አይደለም። ሀቁን የፈለገ ወንድምህም ቢሆን እናውቃለን፣ ወንድምህ ነው። አዎ ወንድምህም ቢሆን ደግሞ አጠፍቷል። ልክ ነው። አንድ ሰው ጥፋቱንን መታረም አለበት። እሱ ይቀጣ፣ ሴቷም እሱም ይቀጡ። ከተቀጡ ደግሞ እነሱ ታርመው ይውጡ። ሌላውም ደግሞ እንደዚህ አይደግምም። እርግጠኛ ነኝ አይደግምም። ሌላውም ሰው ይህን እያየ ማለት ነው፣ እነሱን እያየ ህግ አለ እኮ። ህግ ባለ ሀገር እንደዚህ መሆኑም ደግሞ ጥሩ አይደለም። ግን ፈትለን ሳላደንቅ አላልፍም። የእውነት በጣም እናቴ ጤናሽን ይስጥሽ። ሌላ ምንም ምለው ነገር የለኝም። ጤናሽን ይስጥሽ። ለልጆችሽ ደግሞ ልቦና ይስጣቸው፣ ወደ ልቦናቸው ይቀየሩ። ሌላ ምንም የሚባለው ነገር የለም። አንቺ ግን የእውነት ትክክለኛ እናት ነሽ፣ ለሁለታቸውም ነሽ። ለውብዬም እናት ነሽ እንዳልሽው፣ ለናሆምም እናት ነሽ እንዳልሽው፣ ትክክል ነሽ። አንድ ሰው ጥፋት እስካጠፋ ድረስ ልክ ነሽ፣ መቀጣት አለበት። አዎ ትክክል ነው። ካልተቀጣ እኮ ደግሞ ሌላውም ደግሞ ያው ይደግማል። ለነገሩ እሱ እንዴት መሰላችሁ በባለፈውም ያችኛይቱን እንደዚሁ በእሷ ደግሞ በብር ምክንያት ብሎ ነው የመጡ። ብር በላ ምን በላ በአካውንቱ በምኑ እያሉ መጡ። ውብዬን እንደዚሁ ሲያሰቃዩ ሲያመሷት ቆዩ። በዚያም ተብሎ ያው በይቅርታ አለፈች። በይቅርታ ሲታለፍ እችኛይቱ ደግሞ ተከትላከች። አይ መጀመሪያውኑ እንደዚሁ ቆረጥ አርጋ ቢሆን ኑሮ ይሄ ነገር አይደገምም የነበር። አሁን ያው በይቅርታ ያልፋል ነው ነገርየው። ጥፋቱን እኮ ያው በይቅርታ ያልፋል ብሎ ነው እንጂ የደገመው ሌላ ምንም አይደለም የደገመው፣ ሌላ ምንም እንጂ መጀመሪያውንም እንደዚሁ አርጋ ቢሆን እሱም አይደግምም። እቺ ሴትም በስጦታ ምክንያት ብላ አትመጣም የነበር። ግን ሚዲያ ላይ እየተከታተለች እያየች የዚችን ምስኪንነቷን ስላወቀች ተጫወተች። ደግሞ እሷ ስለተጫወተችባት ደግሞ እሷ መድኃኒዓለም አለላት፣ ፈጣሪዋ አላት፣ የምታምነው አምላክ አላት። እሱ ይረዳታል፣ እሱ ታምሩን ያሳያታል። ሌላ ምንም የሚባለው ነገር የለም። ፈጣሪ የምታምነው አምላክ እሱ ይጠብቅሽ ውብዬ፣ እሱ ይጠብቅሽ። ሌላ ምንም የሚባለው ነገር የለም። እና ለሌሎችም ትምህርት ነው፣ ጥሩ ነው። በደንብ ይታሰር፣ ምንም አይደል። እሱ አንዴ ተይዟል፣ እሷም ተይዛለች። አሁን ሚዲያ ላይ ሁሉ የሚያየው ትንሽ ይሻላል፣ ይረግባል ማለት ይረግባል። ምን ታመጣለች ከማለት ከሷ ብዙ ነገሮችን ሌሎች ሴቶች ትማራላችሁ፣ ሌሎች ሴቶች ትማራላችሁ። እኛ እንኳን አረብ ሀገር ነን፣ ችግር የለውም። ግን ቢሆንም ደግሞ ያው እንማራለን። ማንም ከማንም አይደለም፣ ማንም ከእናቱ ወደ አይደለም የሚማረው። አንዱን እያየ ነው ሰው የሚማረው፣ ትምህርት የሚማረው። ለዚያ ነው መሆንም ያለበት፣ እንደዚያ ነው። እና ውቤም አይዟችሁ፣ ፈጣሪ ከእናንተ ጋር ይሁን። ሁሉም ነገር ለበጎ ነው ብላችሁ ያሳልፋችሁ ስጡ ለፈጣሪያችሁ። አንተም በምታምነው አምላክ ለአላህ ስጥ፣ አንቺም ለመድኃኒዓለም ስጭ። የእጃቸውን ይሰጣቸዋል፣ አሁንም ሰጥቷቸዋል። ተይዘዋል ደግሞ ሲወጡ ደግሞ ተስተካክሎ ደግሞ ወደ ቤቱ የሚመለስ ያደርገው። ሌላ ምንም ምለው ነገር የለም። ግን በነገራችን ላይ ካንገቱ ያለው ሀብል ችግር አለበት። በደንብ ተመልክታችሁት ከሆነ እጁ ከሀብሉ ላይ አይወርድም። አንዳንዴም ወደ አፉ ደግሞ ያደርገዋል። ልጅቷ እንደው ይቅር በላይ ፈጣሪ እንጂ አስደግማበታለች። ሌላ ምንም ያደረገችው ነገር የለም። ሌላ ምንም እንጂ እሱ እንደዚህ አይነት ልጅ አይደለም የነበረ። ታዲያ ምን ታደርጊያለሽ? አንድ ያየቻ መጀመሪያ ያቺኛይቱን ስላየሽ ነው አሁንም እንደዚህ ተጨምላለቀች። እና ስለ ዳጊ ነው። ዳጊ የጥሩ አይደለም። አሁን ውብዬን ይቅርታ በል ይቅርታ አድርግልኝ በል።
ከእሱ ሁነ ሳይሆን ሄደ አዲስ አበባ ሄደ ከእግሯ ተደፍተ ይቅርታ ጥፍቻለሁ ይቅርታ ልጅ ስለሆንኩም ነው ብለ ተናገር። ለነገሩ በነገራችን ላይ ልጅ አለ ጋንዲ ነው። አንተ ጎረምሳ ነው ሁሉ ነገር አገናዝበህ የምታውቅ ልጅ ነህ። እንደውም ከሌሎቹ አንተ ትበልጥ ነበርክ። ግን ቢሆንም ያለፈ አልፏል። በይቅርታ ማይታለፍ ነገር የለም። ድጋሜ እንዳይደገም ሄደህ ይቅርታ አድርግልኝ ብለህ በጉልበቷ ተደፍተህ ለምን እና ይቅር ትልሃለች። እሷ ምስኪን ናት፣ ይቅር ባይ ናት የእውነት። ሁለተኛ ግን እንዳይደግምህ። ፈትለ ግን በጣም ነው የማመሰግነው የእውነት በጣም እናትዬ ኑሪልን እንዳንቺ አይነቷ ጀግና እናት 30 ጊዜ ትኑርልን። እናት ናት። እሺ ለማንም ሳታዳልኝ እውነት ጋር ይሄ ያለሽ አንቺ ብቻ ነሽ። እውነት ነው እውነት ናት። ትቀርናለች እንጂ ምን አጠፋም። ውሸት ግን ለጊዜው ቢፋፋም መልሶ መክሰሙ አይቀርም፣ እንደ አበባ ማለት ነው። አሁን አበባ ላይ አበባ ጠዋት ስታዩት በጣም ፍንድቅድቅድቅ ብሎ ደስ የሚል ይመስላል። ደስ ይላል ስታዩት። ግን ትንሽ ፈድፈድ ብሎ ፀሐይ ሲነካው ጥልቅልቅ ይላል። አሁንም ውሸት እንደዛችው ናት። ግን ፈትለ ለሁለቱም ነው ያለሽ፣ ለሐቅሽ ነው ያለሽ። ልክ ነሽ። ህግ ነው ያለው። አይሟሟም፣ ጨው አይደለም፣ ምን አይደለም፣ አይቀልጥም፣ ቅቤም አይደለም። ተዚያ ትንሽ ይሰንብት፣ እሷም እሱም ይሰንብቱ። እዛ ጸባዩን አስተካክሎ ይወጣል። እንደወጣ ደግሞ ወደሚያምነው መሄድ አለበት። ወደ ጸበልም ወደ ምን መሄድ አለበት። ግድ ነው እንጂ መቼም በጤናው እንደዚህ አይሆንም። አየሯ ደግሞ ድምጿ አየሯ አለች እና እንደዚህ ነው እላችኋለሁ ውዶች። በተረፈ ሰላም ሁኑልኝ ባላችሁበት፣ ሁላችሁም ሰላም ሁኑ። የቻናሌ ቤተሰቦች ይህን ለማስተላለፍ ነው የመጣሁትና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ ውዶች። እንደምታበረታቱኝም ባለሙሉ ተስፋ ነኝ። ደግሞ እያበረታታችሁ ነው። ከጎኔ ሁኑ። ባይ